ንጹሑ አቧራ በቅዱስ የካዕባ ቅጥር ግቢ ውስጥ በሚፈስ የደም ጎርፍ ይጨቀያል ብሎ ማን ጠረጠረም? የሰላም ከተማ መካ በጦርነት ነበልባል ስትታጠን ማየት እንዴት ያለ የታሪክ ምጸት ነው! የታላላቅ ሰሃባዎችን ልጆችና ሰሃባዎችን የተዳፈረ ማንነት ምን ያህል ከራሱ የተጣላ ነው! በ110 ዓመቷ አይኗ የጠፋን እመቤት መዳፈርስ እንዴት ያለ አደበቢስነት ነው! ይህ ሁሉ ነገር በእውነት ተከስቷል። ዛሬ መራራ ግን እውነት የሆነውን አሳዛኝ ታሪክ ላጫውታችሁ ነው። መካን ብለውም ካዕባን ያስደበደበውን አሳዛኝ ታሪክ ልተርክላችሁ ነውና አብራችሁኝ ሁኑ። ዑመር ኢብኑል ኸጣብ በግርማ ሞገሳቸውና በፍትህ ጥንካሬያቸው ምድርን ያንቀጠቀጡ መሪ ነበሩ። ቁመታቸው ረዥም፣ ድምፃቸው ጎርናና ትከሻቸውም ሰፊ ከመሆኑ የተነሳ በሩቅ ሲታዩ በግዙፍ ሰንጋ ላይ የተቀመጡ ይመስሉ ነበር። እንዲያውም በሳቸው ዘመን የነበሩ ሕፃናት ዑመር መጡ ሲባል በልባቸው ውስጥ በሚያድር ታላቅ ፍርሃትና ክብር መንገዱን በፈጣን እርምጃ ይለቁላቸው ነበር። በአንድ ወቅት ዑመር በመዲና ጠባብ መንገዶች ላይ ሲጓዙ በአቧራው ላይ ተቀምጠው የሚጫወቱ ሕፃናትን አዩ። ልጆቹ ኸሊፋውን ባዩ ጊዜ ልባቸው በፍርሃት ተሞልቶ ጨዋታቸውን አቋርጠው ወደ የመሸሸጊያቸው ፈረጠጡ። በመንገዱ ላይ ግን አንድ ታዳጊ ብቻውን እንደ ጽኑ ተራራ ሳይናወጥ ቆመ። ይህ ሕፃን ገና በለጋ ዕድሜው ቢሆንም በዓይኖቹ ውስጥ የሚታየው ብልሃትና ወኔ ግን የጎልማሳ ያህል የረገበ ነበር። ዑመር ወደ እርሱ ቀረቡ። በልጁ ዙሪያ ያለው አቧራ እንኳን ገና አልረገበም ነበር። ዑመር ጎንበስ ብለው በዚያ ግርማ ሞገስ ባለው ድምፃቸው አንተ ልጅ፣ ጓደኞችህ ሁሉ ሲሸሹ አንተ ለምን አብረሃቸው አልሸሸህም? ሲሉ ጠየቁት። ታዳጊው በቆራጥነት ቀና ብሎ የዑመርን ጥልቅ ዓይኖች እያየ እንዲህ ሲል መለሰም፣ ያ አሚር አልሙእሚኒን፣ የምሸሽበት ምንም አይነት በደል አልፈጸምኩም። አንተም ያለ ምክንያት የምትበድል አምባገነን አይደለህም። መንገዱም ቢሆን ሰፊ ነው፣ ለሁለታችንም ይበቃናል። ይህ መልስ ከሕፃን አንደበት የሚወጣ አልነበረም። ዑመር በመልሱ ተገርመውና ተደንቀው ማነህ ብለው ጠየቁት። ሕፃኑም በኩራት እኔ ዓብደላህ ኢብኑ ዙበይር ኢብኑ አልዓዋም ነኝ አላቸው። የሐዋርያው የዙበይርና የባለ ሁለት መቀነቷ የአስማ ቢንት አቢበክር ልጅ፣ የታላቁ አቡበክር የልጅ ልጅ። ዑመርም በልጁ ብስለት ልባቸው በደስታ ተሞልቶ ፈገግ አሉ። ይህ ታዳጊውና የወደፊት ማንነቱ የታየበት ብልህ ታዳጊ ወደፊት በሙስሊሞች ዘንድ ትልቅ የክብር ስም እንደሚኖረው ተነበዩለት። ያ በዑመር ፊት በድፍረት የቆመው ታዳጊ ዓብዱላህ ኢብኑ ዙበይር በታሪክ አጋጣሚ የሙስሊሙ ኡማ መሪ ወይንም ኸሊፋ ለመሆን በቃም። ይሁን እንጂ የእርሱ ወደ ሥልጣን መምጣት እንደ ሰላማዊ የዘመን ሽግግር የሚቆጠር አልነበረም። ይልቁንም በወቅቱ የነበረውን የኡመያውያን ሥርወ መንግሥት ሕጋዊነት በጽኑ በመቃወም የመጣ የለውጥ ማዕበል እንጂ። ይህ የዓብዱላህ አቋም ከግል ጥቅምና ከሥልጣን ጥም የመነጨ አልነበረም። ይልቁንም የሚከተሉትን ሁለት ዋና ዋና ጥልቅ ፖለቲካዊና ሃይማኖታዊ እምነቶች ውጤት ነበር። ዓብዱላህ ኸሊፋነት በሙስሊሞች ምክክርና ነፃ ምርጫ መሆን ሲገባው ወደ ውርስ ንግሥና መለወጡን እንደ ትልቅ የታሪክ ስህተትና የሃይማኖት መርህ ጥሰት ይቆጥረው ነበር። ሥልጣን ከአባት ወደ ልጅ የሚተላለፍበት ሥርዓት የኡማውን አንድነት ይበታትናል የሚል ጽኑ ስጋት ነበረው። በሌላ በኩል ደግሞ ዓብዱላህ ኢብኑ ዙበይር በሙስሊሞች መካከል ለተከሰተው ታላቅ ፊትና ተጠያቂዎቹ በደማስቆ ያሉት ነገሥታት ናቸው ብለው ያምን ነበር። በተለይም የእነርሱ አገዛዝ የፍትህን ሚዛን እንዲዛባ ማድረጉና የኸሊፋነትን መንፈሳዊ ግርማ ዝቅ ማድረጉ ለሕዝቡ መከፋፈል ዋነኛ ምክንያት እንደሆነ በጽናት ይከራከር ነበር። በእነዚህ መርሆች የታጀበው የዓብዱላህ ጉዞ ከመዲና መንገዶች አልፎ
በታሪክ መዝገብ ውስጥ የማይረሳ የጽናትና የፍልሚያ ምዕራፍ እንዲከፈት ምክንያት ሆነ። አብዱላህ ኢብኑ ዙበይር ለየዚድ ቢን ሙዓዊያ ታማኝነቱን ለመግለጽና ለንግስናው ዕውቅና ወይንም ሙባይዓ ለመስጠት በግልጽ አሻፈረኝ አለ። ይህን ተከትሎ ከደማስቆ ቤተ መንግሥት ወደ መዲናው አስተዳዳሪ አንድ አስገዳጅና አስፈሪ ደብዳቤ ተላከ። ደብዳቤው በኸሊፋነት ማዕረግ የመጡትን የየዚድን ሥልጣን አንቀበልም ያሉ የታላላቅ ሰሃባ ልጆች በግድ እንዲያጸድቁ፣ ካልሆነም አንገታቸው በሰይፍ እንዲቀላ የሚያዝ ነበር። ይህ የሞት አዋጅ የደረሰባቸውና ለመንግሥቱ ዋነኛ ስጋት ናቸው ተብለው የተፈረጁት ታላላቅ ግለሰቦች በዋናነት ሁሰይን ብኑ ዓሊይ፣ ዓብዱላህ ብኑ ዙበይር፣ ዓብዱላህ ብኑ ዑመርና ዓብዱላህ ብኑ ዓባስ ነበሩ። እነዚህ የኡማው ዕንቁዎች ከመዲና በመውጣት ማንም ሊደፍረው ወደማይችልበትና መጠጊያ ወደ ሆነችው ቅድስት መካ አቀኑ። ይሁን እንጂ የታሪክ መጋረጃ በሐዘን ተቀደደ። ሁሰይን በኩፋ ሰዎች ውትወታና ግብዣ ወደ ኢራቅ ቢጓዙም ጠፍ ወይንም ከርበላ በተባለ አሸዋማ በረሃ ላይ በኩፋው ገዢ በዑበይዱላህ ብኑ ዚያድ ጦር አማካኝነት እጅግ ዘግናኝ በሆነ ግፍ ተገደሉ። የረሱል ሰለላሁ ዐለይሂ ወሰለም የልጅ ልጅ ደም መፍሰስ እነ ዓብዱላህ ብኑ ዙበይር ዘንድ ታላቅ ድንጋጤና ቁጭትን ፈጠረ። እስልምናን እንደ መሸፈኛ የተጠቀመው ይህ አዲሱ የንግስና ሥርዓት ምን ያህል አደገኛና ጨካኝ እየሆነ መምጣቱን የተረዱት በመካ ያሉ አርበኞች በዝምታ ከመመልከት ይልቅ መንግሥት ላይ በማመፅ አዲስና ፍትሃዊ ሥርዓት ለመመስረት ወሰኑ። ለዚህ የለውጥ እንቅስቃሴና ለጽናት ተራራነት ደግሞ ግንባር ቀደሙን ሚና የተጫወቱት ዓብዱላህ ብኑ ዙበይር ነበሩ። የዓብዱላህ ብኑ ዙበይርን እያደገ የመጣ ተሰሚነት የነፃነትን ጥሪ መታገስ ያልቻለው የዚድ ብኑ ሙዓዊያ እሱን ለማንበርከክና የለውጥ እሳቱን ለማጥፋት ከፍተኛ ወታደራዊ ዘመቻ ከፈተ። ዓብዱላህም በታላቅ የእስላማዊ መቅደስና ጥገኝነት በሚገኝባት ቅድስት ከተማ መካ ተጠለለም። የየዚድ ሰራዊት መካን ከቦ የክብር ተምሳሌት በሆነችው ካዕባ ላይ ጥቃት እስከ መሰንዘር ቢደርስም በዚያ አስፈሪ ሰዓት ያልተጠበቀ ክስተት የታሪክን አቅጣጫ በድንገት ቀየረው። የዚድ ብኑ ሙዓዊያ በድንገት ከዚህ ዓለም በሞት ተለየ። ይህ ሞት በመካ ዙሪያ ተሰልፎ የነበረውን የከበባ ሰራዊት ግራ እንዲጋባና እንዲበተን ሲያደርግ ለዓብዱላህ ብኑ ዙበይርና ለተከታዮቹ ታላቅ እፎይታን ሰጠ። ዓብዱላህ ብኑ ዙበይር የየዚድን ሞት ሲሰማ ወቅቱ ለለውጥ አመቺ መሆኑን ተረዳ። በዚህም በመካ የሚገኙ ታላላቅ ሰሃባዎችና የሰሃባ ልጆች የኡማውን መሪነት ለመረከብ ብቁና ታማኝ ሆነው ያገኙትን ራሱን ዓብዱላህ ብኑ ዙበይርን ኸሊፋ አድርገው መረጡት። ታማኝነታቸውንም በታላቅ ሙባይዓ አረጋገጡ። የሙዓዊያ ልጅ የዚድ በድንገት ከዚህ ዓለም ሲለይና ተተኪው ልጁ ዳግማዊ ሙዓዊያም ስልጣኑን በገዛ ፈቃዱ ሲተው የኡመውያ ቤተ መንግሥት እንደ ካርታ ቤት ፈራርሶ ነበር። በወቅቱ የነበረው የፖለቲካ አቅጣጫ ሙሉ በሙሉ ወደ መካ ዘንብሎ አብዛኛው የኢስላም ግዛት ለዓብዱላህ ብኑ ዙበይር ታማኝነቱን ሰጥቶ ነበር። ኡመያውያን ተስፋ በመቁረጥ ስልጣኑን ለዓብዱላህ አስረክበው በሰላም ለመኖር በሚያሰላስሉበት በዚያ የውሳኔ ሰዓት አንድ ግዙፍ እንቅፋት ከፊታቸው ቆመ። መርዋን ኢብኑል ሐከም። መርዋን ሽንፈትንና መለስለስን አልፈቀደም። ይልቁንም በሶሪያ ምድር ላይ ኸሊፋ ሆኖ መመረጡን በይፋ አወጀ። በታሪካዊው የመርጅ ሂራጥ ጦርነት ላይ ድል ተቀዳጅቶ የኡመያውያንን ስልጣን ዳግም ለማደላደል ቢሞክርም ዕድሜ ግን አልፈቀደለትም ነበር። ገና የ9 ወራት ግዛት እንደፈጸመ ከዚህ ዓለም በሞት ተለየ። በዚህ ግራ የተጋባና የኡመያውያን ህልውና ዳግም በፈተና ማዕከል ውስጥ በወደቀበት አስፈሪ ቅጽበት ነበር አብድልመሊክ ኢብን መርዋን የታሪክን መሪነት ለመጨበጥ ብቅ ያለው። ይህ መሪ የኡመያውያን ንግስና የመጨረሻ እስትንፋስ ወይንም አዲስ የሃያልነት ምዕራፍ ለሚለው ጥያቄ ምላሽ ይዞ የተነሳ የታሪክ ሰው ነው።
አብደልመሊክ ብን መርዋን የሥልጣኑን በትረ መንግሥት ከመጨበጡ በፊት በዲን ዕውቀቱ፣ በጽኑ ዒባዳና በቁርአን ጥናቱ በመዲና ተወዳዳሪ የማይገኝለት ሊቅ ነበር። በመዲና መስጊድ ውስጥ ካለው ረዥም ቆይታና ከመንፈሳዊ ተመስጦ የተነሳ የመስጊዱ እርግብ ተብሎ እስኪጠራ ድረስ ከጌታው ቤት የማይለይ የሰላም ሰው ነበር። እንዲያውም በወቅቱ ከዓብዱላህ ብን ዙበይር ጋር የጠበቀ የጠለቀ ወዳጅነት ነበራቸው። የአባቱን ሞትና የእርሱን ኸሊፋ መሆን መመረጡን ያረዳው መልእክተኛ ወደ እርሱ ሲመጣ አብደልመሊክ እንደወትሮው ሁሉ መስጊድ ውስጥ ቁርአን እየቀራ ነበር። ዜናውን እንደሰማ ለረዥም ዘመናት ነፍሱን ሲያረሰርሰው ሲመራው የነበረውን ያንን ቅዱስ መጽሐፍ በዝግታ ዘጋው። በታሪክ ድርሳናት ውስጥ በጉልህ እንደሚዘገበው ቁርአኑን በዘጋበት ያ አስፈሪ ቅጽበት ይህ በእኔና ባንተ መካከል ያለው የመጨረሻ ግንኙነት ነው የሚል ትርጉም ያለው ንግግር ተነፈሰም። ይህ ንግግር ተራ ቃል አልነበረም። ይልቁንም ትልቅ የታሪክ መለወጫ ድምፅ ነበር። የዒባዳ የዝምታና የመንፈሳዊነት ሕይወት አብቅቶ የሰይፍ፣ የፖለቲካ፣ የደምና የሀገር ግንባታ ዘመን መጀመሩን ያበሰረበት የታሪክ ምዕራፍ ሆነ። አብደልመሊክ ከመስጊዱ ማዕዘን ወጥቶ ወደ ደማስቆ ቤተ መንግሥት ሲያመራ የታሪክ መጋረጃ በአዲስና አስፈሪ መልክ ተገለጠ። አብደልመሊክ ብን መርዋን የሥልጣኑን በትረ መንግሥት ሲጨብጥ ዙፋኑ በአራት አቅጣጫ በሚነፍሱ አስፈሪ ማዕበሎች ተከቦ ነበር። በመካ አብዱላህ ብን ዙበይር ኸሊፋ ተብሎ መመረጡ ለሥልጣኑ ቀጥተኛ ስጋት ሆኗል። በኢራቅ የሙኽታር ተቀፊ ዓመፅ መንግሥቱን ከመሠረቱ እያናወጠው ነው። በሰሜን የባዛንታያን ወይንም ሮም ሰራዊት ድንበር ጥሶ ለመግባት አድብቷል። በቤተ መንግሥቱ ውስጥ ደግሞ አደገኛ የሆኑ የውስጥ ሽኩቻዎች እንደ ምስጥ መዋቅሩን እየበሉት ነበር። ይሁን እንጂ አብደልመሊክ እንደ ብረት የጠነከረና የማይበገር መሪ ሆኖ ብቅ አለም። እርሱ ወደ ኸሊፋነት የመጣበት ያ ታሪካዊ ቅጽበት የኡመያውያን መንግሥት ከውድቀት አፋፍ ተመልሶ ለሚቀጥሉት 100 ዓመታት በኃያልነት እንዲገዝፍ መሠረት የተጣለበት ወሳኝ ሰዓት ሆነም። አብደልመሊክ ሥልጣኑን እንደያዘ መጀመሪያ የተገዛው ለስሜቱ ሳይሆን ለስትራቴጂ ነበር። ሰራዊቱን በአዲስ መልክ አደራጀም። በጠላቶቹ መካከል የማይታይ የልዩነት ክፍተት ፈጠረ። በብልህነቱና በቁርጠኛ ጭካኔው የሚታወቀው ይህ መሪ አብዱላህ ብን ዙበይር ተቆጣጥሯቸው የነበሩትን ስልታዊ ግዛቶች አንድ በአንድ መንጠቅ ጀመረም። ግብፅን በኃይል በማስገበር ኢራቅን በረቂቅ የውስጥ ሴራና በጦርነት በማዳከም ሂጃዝን ደግሞ ማዕከላዊነቱን በመንጠቅ የጠፉትን ግዛቶች ደረጃ በደረጃ ወደ ደማስቆ ጥላ ስር ማስመለስ ቻለ። የደማስቆ ሹማምንት ግዛቶቹን በማስመለስ ብቻ አልረኩም። የአብደላህ ኢብኑ ዙበይር በሕይወት መኖር ለንግሥናቸው ዘላቂ ስጋት መሆኑን ተረዱ። በመሆኑም በሕዝብ ዘንድ ያለውን ከፍተኛ ተቀባይነት ለማርከስና ሕጋዊነቱን ለማሳጣት አመፀኛ ወይንም ባጊ የሚል ስም ሰጡት። ይህ ፍረጃ ለፖለቲካዊ ግድያቸው እንደ ሃይማኖታዊ ሽፋን የሚያገለግል ሲሆን ዓላማውም አብዱላህ እስከ መጨረሻው አድኖ በመግደል የዙበይርን መንግሥት ለአንዴና ለመጨረሻ ጊዜ መደምሰስ ነበር። ይሁን እንጂ አብዱላህ ብን ዙበይር ተራ ሰው አልነበረም። እርሱ የክብርና የትውፊት ማማ ነበር። የታላቁ ሰሓቢይ የነቢዩ ሐዋርያ የዙበይር ብኑ ልዓዋም ፍሬ፣ የባለ ሁለት መቀነቷ የአስማዕ ቢንት አቢ በክር ልጅ፣ የታማኙ የነቢዩ ወዳጅና ኸሊፋው አቡበክር አስሲዲቅ የልጅ ልጅ፣ የኸዲጃ የነቢዩ ሚስት የወንድም ልጅና የእመቤታችን ዓኢሻ የልብ ትርታ ነበር። እናታችን ዓኢሻ ረዲየላሁ ዐንሃ የገዛ ልጃቸው ባይሆንም ለእርሱ ካላቸው ጥልቅ ፍቅር የተነሳ ኡሙ ዓብድላህ የዓብደላህ እናት ተብለው ይጠሩ ነበር። ዓብዱላህ በመዲና የተወለደ የመጀመሪያው የሙሃጅሮች ልጅና የድል አብሳሪ ነበር። እንዲህ ያለውን የክብር ባለቤትና የአረብ መኳንንት ለመግደል መቁረጥ ለደማስቆ ቤተ መንግሥት ከባድ የሞራል ፈተና ቢሆንም አብደልመሊክ ቢን መርዋን ግን የንግሥናውን ሕልውና ለማረጋገጥ ይህንኑ አስፈሪ ጽዋ ለመጋት ወሰነም።
ይህንን ታሪክ የማይረሳውንና እጅግ ጨካኝ ተልእኮ እንዲፈጽም ደግሞ አንድ ቁርጠኛ ሰው ተመረጠ። አልሐጃጅ ኢብኑ ዩሱፍ አልተቀፊ። አልሐጃጅ ኢብኑ ዩሱፍ በወጣትነቱ ቁርአን ሙሉ በሙሉ ያሐፈዘና በጣኢፍ ተራራማ ምድር ለሕፃናት የቅዱስ መጽሐፍ ቃል የሚያስተምር ትሑት መምህር ነበር። ይሁን እንጂ ይህንን መንፈሳዊ ሰው ወደ ጨካኙ የጦርነት ዓለም እንዲገባ ያደረገው በነፍሱ ላይ ጥልቅ ጠባሳ ጥሎ ያለፈ አንድ ክፉ ክስተት ነበር ተብሎ ይነገራል። ነገሩ እንዲህ ነው። በአንድ ወቅት የሐጃጅን ፈረስ በሰረቁ ሰዎችና በእርሱ መካከል ግጭት ተፈጠረ። በወቅቱ ሂጃዝን ያስተዳድር የነበረው የአብዱላህ ኢብኑ ዙበይር ሹመኛ ለሐጃጅ ፍትህን ከመስጠት ይልቅ በሚያስተምራቸው ተማሪዎቹ ፊቱን በጅራፍ ገረፈው። ያ ጅራፍ የሐጃጅን ቆዳ ብቻ ሳይሆን ክብሩንና ስብዕናውን ሰነጠቀው። በልቡ ውስጥም ለነበረው ትህትና ፋንታ ጥቁር በቀልን ተካ። ይህ ውርደት በአብዱላህ ኢብኑ ዙበይር መንግሥት ላይ የለየለት ጥላቻ በውስጡ ዘራ። ሐጃጅ ያንን የሚለበልብ ጠባሳ ተሸክሞ የትውልድ ምድሩን ሒጃዝን ጥሎ ወደ ሶርያ ተሰደደ። እዚያም የኡመያውያንን ፖሊስ ሰራዊት ተቀላቀለ። በሰራዊቱ ውስጥ ያሳየው እጅግ ጥብቅ ዲሲፕሊን፣ የማይወላወል ታዛዥነት፣ የሥራ ትጋት የአዛዡን የረውሕ ኢብኑ ዚንባዕ ቀልብ ሳበም። ይህ አጋጣሚ ወደ ንጉሡ ዓብድልመሊክ ቢን መርዋን ቤተ መንግሥት በሩን ወለል አድርጎ ከፈተለት። ሐጃጅ ለኸሊፋው የቀረበው በወታደራዊ ብቃቱ ብቻ አልነበረም። ይልቁንም አብዱላህ ኢብኑ ዙበይርን ለማጥፋት ካለው ጥልቅ የግል ቂምና ከማይበርድ በቀል ጋር ነበር። ንጉሡ ዓብድልመሊክም ይህንን የቆሰለና ለበቀል የሚታትር አንበሳ ታሪካዊውን ተልእኮ እንዲፈጽም መረጠው። ዓብድልመሊክ ቢን መርዋን አብዱላህ ኢብኑ ዙበይርን ለአንዴና ለመጨረሻ ጊዜ ከታሪክ መድረክ ለማጥፋት የወሰነውን ያንን ቁርጥ ውሳኔ ለመፈጸም ከሐጃጅ ኢብኑ ዩሱፍ የተሻለ ጨካኝና ቁርጠኛ ሰው አላገኘም። ሐጃጅ ወደ ቅድስት ከተማ ከመዝመቱ በፊት በአብዱላህ ኢብኑ ዙበይር ስር ሆኖ ኢራቅን በኃያልነት የሚያስተዳድረውን የአብዱላህን ወንድም ሙስዓብ ኢብኑ ዙበይርን በጦር ሜዳ ድል አድርጎ ገደለው። ሐጃጅ የድሉን ዜና ለማብሰር ብቻ ሳይሆን በአብዱላህ ልብ ውስጥ ስነ ልቦናዊ ሽብርን ለመዝራት የሙስዓብን የተቀላ ራስ ወደ መካ ወንድሙ ላከለት። በ693 ዓመተ ልደት በ73ኛው ዓመተ ሂጅሪያ ሐጃጅ ግዙፍና አስፈሪ ሰራዊቱን አስከትሎ መካ ደረሰ። ይህ ዘመቻ በታሪክ መዝገብ ውስጥ ጥቁር ጠባሳ ሆኖ እንዲቀመጥ ያደረገው ሐጃጅ ለከተማዋ ቅድስናና ለካዕባ ግርማ ሞገስ የነበረው ፍጹም ግዴለሽነት ነው። በመካ ዙሪያ ባሉ ከፍተኛ ተራራዎች በተለይም በአቢ ቁበይስ ተራራ ላይ መንጀኒቅ የተባሉ ግዙፍ ወስፈንጥሮችን ወይንም ድንጋይ የሚወረውሩ መሳሪያዎችን ተከለ። በቅድስት ከተማዋና በክቡር ካዕባ ላይ ከሰማይ እንደሚወርድ በረዶ የድንጋይ ዝናብ ዘነበ። የመካ ነዋሪዎች ከከባዱ ድብደባ በተጨማሪ ለወራት በዘለቀው ከበባ በረሃብና ጭንቀት ተሰቃዩ። ለወትሮው መካ የተቀደሰችና ደም እንዳይፈስባት የተከለከለች ምድር ነበረች። ሐጃጅ ግን ያንን ክብር ረገጠ፣ ያንን ክልክል ደፈረ። አብዱላህ ኢብኑ ዙበይር ግን በዚያ ሁሉ መከራ ውስጥ ሆኖ ለአምባገነን አልገዛም በሚል የማይናወጥ ጽናቱ እስከ መጨረሻው የሕይወት እስትንፋስ ድረስ በካዕባ ቅጥር ግቢ ውስጥ ሆኖ መከላከሉን ቀጠለ። የክብርና የውርደት የጽናትና የኃይል ፍልሚያ በቅዱስ ስፍራ እንዲህ ዓይኑን አፈጠጠ። ከበባው አይሎ የረሃቡ አለንጋ በረታ። የአብዱላህ ደጋፊዎች ተስፋ እየቆረጡና የሐጃጅን ምሕረት እየፈለጉ መሪውን እየከዱ በሄዱበት በዚያ አስጨናቂ ወቅት አብዱላህ ኢብኑ ዙበይር ግን አንገቱን ለሰይፍ እንጂ ለውርደት አልሰጥም በማለት ጸና። በመጨረሻም በካዕባ ቅጥር ግቢ ውስጥ በጀግንነት እየተዋጋ የወደፊት ተስፋው በሞት ተቀጠፈ። ሐጃጅ ኢብኑ ዩሱፍ ለአብዱላህ ኢብኑ ዙበይር ታላቅ ማንነት ሆነ ለከበረው ቤተሰቡ ቅንጣት ታህል ክብር አልነበረውም። የድል አብሳሪነቱን ለደማስቆ ቤተ መንግሥት ለማሳየት የአብዱላህን ራስ ቆርጦ ላከም። ይህም አልበቃውም። የዚህን ታላቅ ሰሐቢይ የኸሊፋ ልጅ አካል በሕዝብ መተላለፊያ መንገድ ዳር እንዲሰቀል አደረገ። ይህ ዘግናኝ ድርጊት
ለሌሎች ተቃዋሚዎች የፍርሃትና የማስተማሪያ ምልክት እንዲሆን የታሰበ ቢሆንም ውጤቱ ግን ተቃራኒ ሆነ። በሙስሊሙ ኡማ ህሊና ውስጥ ለሐጃጅ የማይጠፋ የጥላቻ ጠባሳን ሲያሳርፍ፣ ለዓብዱላህ ኢብኑ ዙበይር ደግሞ እስከ ዓለም ፍጻሜ ድረስ የማይናወጥ የጽናት ተምሳሌትነት ማዕረግ አጎናጽፎታል። ከመዲና አቧራማ ጎዳናዎች የጀመረው ያ የታዳጊነት ወኔ በመካ ቅዱስ ስፍራ በክብር ተፈጸመ። ኺላፋውም ለዓብድል መሊክ ኢብን መርዋን በዓብዱላህ ኢብኑ ዙበይር መሞት ምክንያት ተላለፈ። ዓብድል መሊክ ኢብን መርዋን ሕጋዊ ኸሊፋነቱ የጸናለት በዚህ ሰዓት ነበር። ሲቲና አስማዕ ቢንት አቢ በክር ዛት ኒጣቀይን ባለ ሁለት መቀነቷም የሐዋርያው የዙበይር ባለቤት የጀግናው ዓብዱላህ እናት የእመቤታችን ዓኢሻ እህትና የታማኙ የአቡበክርን ስዲቅ በኩር ልጇ ዓብዱላህ በግፍ ከተገደለ በኋላ ሐጃጅ ብኑ ዩሱፍ በደምና በድል በናወዘ ስሜት ወደ እርሱ እንድትመጣ አስጠራት። አስማ ግን በአላህ ላይ ባላት ጽኑ እምነትና በክብር ማማ ላይ ሆና የዚህን ጨካኝ ገዢ ጥሪ ውድቅ አደረገችው። ሐጃጅ ተቆጥቶ በፀጉርሽ አስጎትትሻለሁ ብሎ ሲዝትባት፣ እርሷ ግን የጀግንነት ጥግ በሆነ ቃል አንተ እስክታስጎትተኝ ድረስ በገዛ ፈቃድ ያልመጣም ስትል መከተችው። የሚደንቀው በዚህ ሰዓት አስማ ዕድሜዋ መቶን የተሻገረ የዕድሜ ባለጸጋና አይኗ የማያይ ልበ ብርሃን ነበረች። በመጨረሻም ሐጃጅ ራሱ ወደ እርሷ ዘንድ ሄዶ በአላህ ጠላት ላይ ያደረግኩትን አየሽ ብሎ ሲሳለቅባት፣ አስማ ለዘመናት የሚዘከር የታሪክ ሐውልት የሚሆን መልስ እንዲህ ስትል ሰጠችው። አንተ የልጄን ዱንያ አበላሸህበት፣ እርሱ ግን ያንተን አኼራ አበላሸብህ። አንተ ነቢዩ ሰለላሁ ዐለይሂ ወሰለም ከሰቂፍ ጎሳ ይመጣል ብለው የተነበዩለት ያ አውሬና ውሸታም ነህ አለችውም። ይህ የእውነት ቃል እንደ እሳት ነበልባል የሐጃጅን ክብር አቃጠለው። በወታደራዊ ኃይል መካን ያንበረከከው ሐጃጅ በዚህች አረጋዊት እናት የቃላት በትር ክፉኛ ተሸንፎ አፍሮ በዝምታ ከመኖሪያዋ ለመውጣት ተገደደ። ሐጃጅ ዓብዱላህን በሰይፍ ቢገለውም አስማዕ ግን ሐጃጅን በታሪክ ፊት በቃላት ገደለችው። የዓብዱላህ ኢብኑ ዙበይር አካል በመካ አውራ ጎዳና ላይ ተሰቅሎ ቢውልም እርሱ የቆመለት የፍትህ የምክክር ዓላማ ግን ከሰቀላው ማማ በላይ ረዝሞና ገዝፎ ታይቷል። ሐጃጅ ብኑ ዩሱፍ በሰይፉ ምድርን ቢያንቀጠቅጥም በታላቋ አስማዕ ቢንት አቢ በክር የቃላት በትር ፊት ግን ትናንትም ሆነ ዛሬ ተሸናፊ ሆኖ ቀርቧል። የዓብዱላህ ግድያ የዙበይርያን ስርወ መንግሥት በምድራዊ መድረክ ቢያከትምም በሙስሊሙ ህሊና ውስጥ ግን የማይጠፋና የማይሸረሸር የጽናት ተምሳሌትነትን ትቶ አልፏል። አዎ እናቱ እንዳለችው ሐጃጅ የዓብዱላህን ዱንያ አበላሽቶበታል። ዓብዱላህ ግን በማያወላውል ጽናቱ የሚሊዮን ሙስሊሞችን ልብ አሸንፎ በታሪክ መዝገብ ላይ የሐጃጅን ስም በጥቁር ቀለም እንዲጻፍ አድርጎበታል። ይህ ታሪክ ዛሬም ድረስ በሰው ልጅ ጆሮ ውስጥ የሚያስተጋባው አንድ እውነት አለ። ስልጣን በኃይል ሊያዝ ቢችልም እውነተኛ ክብር ግን የሚገኘው እስከ ሞት አፋፍ ድረስ ለሐቅ በመቆም ብቻና ብቻ ነው።